ሁላችሁንም ሰላም እላለሁኝ። ጥሬን አክብራችሁ ስለተገኛችሁ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። የተከበሩ አገልጋይ ጋሽ ንጉሴ ቡልቻ፣ ክቡር መጋቢና ደራሲ ሰለሞን አበበ፣ ክብርት ገጣሚና ደራሲ ውዳላት ገዳሙ፣ የኢትዮጵያ ብሔራዊ ሙዚየም መሪ ስራ አስፈጻሚ አቶ አንዱዓለም ግርማዬ፣ ገጣሚና ደራሲ፣ የጦቢያ ፕሮግራም አዘጋጅና አቅራቢ፣ የጥበብ እናት በጣም መወዳትና ማከብራት እህቴ ምስራቅ ተረፈ፣ ውድ ገጣሚ ታገል ሰይፉ፣ በሰሜን አሜሪካ ዓለም አቀፍ የኪነ ጥበብ ህብረት ወይም ካፍ ኢንተርናሽናል ተወካይ ገጣሚ ሀና ከበደ፣ የቤሪያ ዓለም አቀፍ ቴሌኮንፈረንስ የሥነ ጽሑፍ ክፍል ተወካይ ወይዘሮ ታሪኳ አማኑ፣ ክቡራትና ክቡራን የጥበብ አፍቃሪ እንግዶቼ፣ ወዳጅ ዘመድ ጓደኞቼ፣ የቃል ዜማ በሚል ርዕስ ባሳተምኩት የግጥም መድበል ምረቃ ክብረ በዓል ላይ የደስታዬ ተካፋይ ለመሆን ጥሬን አክብራችሁ ስለተገኛችሁ በታላቅ አክብሮት ምስጋናዬን አቀርባለሁ። እንኳን ደህና መጣችሁ። ከሁሉ አስቀድሜ በቸርነቱ ጠብቆ ለዚህ ልዩ ቀን ያደረሰንን ልዑል እግዚአብሔርን አመሰግናለሁ። ለሁላችን መሰባሰብ ምክንያት የሆነን የቃል ዜማ የግጥም መድበል ያለ ፈጣሪ ጸጋና እርዳታ ያለ እርሱ ፈቃድና ችሮታ ለዚህ አልበቃምና ሁሉን መልካም ላደረገ ለረዳኝ አምላክ እነሆ የምስጋናዬ በኩር ይድረስልኝ። ስኬት የአንድ ሰው ሩጫ፣ የአንድ ሰው ትግልና የአንድ ሰው ድል አይደለም። ሁሌም ከስኬት ጀርባ የሚታዩና የማይታዩ በርካታ እጆች አሉ። ይህንን የግጥም መድበል አሳትሜ እስካስመርቅ ጉዳይን ጉዳያቸው አድርገው አብረውኝ የተጉና በመጽሐፌ ላይ ደማቅ አሻራቸውን ያሳረፉ ብዙዎች ናቸው። ሁሉንም በስም መጥራት ባልችልም ለሁሉም ያለኝን ፍቅርና አክብሮት በመግለጽ ጥቂቶችን ማንሳት ግድ ይሆንብኛል። ወልደው አሳድገው ተንከባክበውና አስተምረው ለዚህ ያበቁኝን ወላጆቼን፣ ውድ እናቴን ወይዘሮ አልማዝ ከተማንና ውድ አባቴን አቶ አሸናፊ ይገኛልን በስጋ ቢለዩንም በመንፈስ እያዩን እንደሆነ በማመን ላመሰግናቸውና ታላቅ ፍቅርና አክብሮቴን ልገልጥላቸው እወዳለሁ። በመቀጠልም ከጎኔ ሆኖ የሚያበረታኝን የሚያግዘኝን ውድ ባለቤቴ አቶ አባተ ግርማዬ ከነመላ ቤተሰቡ፣ ውድ እህቶቼ ወይዘሮ ትዕግስት አሸናፊ፣ ወይዘሮ ሀና አሸናፊ፣ ወይዘሮ ተናኛ አሸናፊና ውድ ወንድሜ አቶ ዮሴፍ አሸናፊ በወጣው በወረድኩበት በሮጥኩ ባዘገምኩበት ጎዳና ስላሳያችሁኝ ፍቅርና ማበረታታት በምክርም በእውቀትም በጉልበትም በገንዘብም የምትችሉትን ሁሉ በማድረግ የስኬቴ አጋር ስለሆናችሁ እግዚአብሔር ይስጥልኝ እያልኩ ምስጋናዬን በታላቅ አክብሮት አቀርባለሁ። በአርትዖት ስራ በብዙ መሰጠትና በብርቱ ትጋት የግጥም ስራዎቼን ለዚህ ያበቃችሁ አርታኢ ገጣሚና ደራሲ ውዳላት ገዳሙ፣ በኮምፓስ ኢትዮጵያ የቃሉ ያበራር ፕሮጄ የትርጉም መጽሐፍት መራሄ አርታኢ አገልጋይ ጋሽ ንጉሴ ቡልቻ፣ መጋቢ ደራሲና አርታኢ ሰለሞን አበበ፣ ዶክተር አዳም ቱሉ የግጥም መድብሌን እንዲህ ውብ አድርጋ የውጭ ዲዛይኑን በብዙ ትዕግስትና መሰጠት ያሳመረችውን አርኪቴክት ፌቨን ታደሰን፣ ሁላችሁንም ለሰጣችሁኝ ጊዜ ለከፈላችሁት ዋጋ እንዲህ ዝቅ ብዬ ከልብ አመሰግናለሁ። የሰሜን አሜሪካ ዓለም አቀፍ የቤሪያ አርት ሚኒስትሪ
የሰሜን አሜሪካ ዓለም አቀፍ ክርስቲያን የኪነ ጥበብ ህብረት ወይም ካፍ ኢንተርናሽናል ብርቱ ወታደሮች በሐሳብም በጸሎትም በማበረታታትም ከጎኔ ስላልተለያችሁ በያላችሁበት የከበረ ምስጋናዬ ይድረስልኝ። በመጨረሻም ይህንን አዳራሽ የፈቀዱልንን የአይኢሲ አስተዳደር እና ሰራተኞች ከልብ አመሰግናለሁ። ጥበብን የሚያውቁና የሚያደንቁ ምሁራን ዕውቀት ይነገራል፣ ጥበብ ግን ትደመጣለች ይላሉ። ውድ የጥበብ ታዳሚያን፣ እናንተም ጥበብን ለማድመጥ በሰላ አእምሮና በቀና ልቦና ጥሬን አክብራችሁ ስለተገኛችሁ የጥበብ አምላክ ከጥበብ ማዕዱ ያጥግብልኝ። ስለ ግጥም ስራዎቼ ግጥሜን በንስር አይን ያዩና የፈተሹ ታላላቅ ሰዎች የሚሉት አላቸውና ያንን ለእነርሱ ተዋለሁ። የቃል ዜማ የግጥም ስብስብ ለዓመታት በተጓዝኩባቸው የህይወት ጎዳናዎችና የዘመን ቅኝቶች ከሀገር ቤት መምህርነት እስከ አሜሪካ ዲፕሎማትነት በካበቱ የስራ ልምዶችና በዳጎሱ ገጠመኞች የህሊና ዳሰሳና የምናብ ምጥቀት የተከሸነ የግጥም ስራ ነው። እንደ አውሮፓውያን ዘመን አቆጣጠር በ2001 ከሀገር ቤት ከወጣው በኋላ በጃፓን፣ በሰሜን አሜሪካ ስቴቶች በካሊፎርኒያ፣ በኦክላሆማ፣ በኒው ሃምፕሻየር፣ በዲሲና አካባቢው በሌሎችም ክፍለ ግዛቶች በስራ ምክንያት የመኖርና የመዘዋወር እድል ገጥሞኛል። ከአሜሪካ ውጪም የዩኤስ ዲፕሎማት በመሆን በጀማይካ ኪንግስተን፣ በናይጄሪያ ሌጎስ ከባለቤቴ ጋር ለ6 ዓመታት አገልግለናል። የቃል ዜማ ሁለተኛው የግጥም መድብሌ ሲሆን በ2007 ዓመተ ምህረት እንካችሁ አደራ በሚል ርዕስ የመጀመሪያውን የግጥም መድብል ለአንባቢያን አበርክቻለሁ። በተጓዝኩባቸው የህይወት ጎዳናዎች በኖርኩባቸው አገራት ሁሉ እንደየባህሉና እንደ ኑሮ ዘዬው የህይወትን ውጣ ውረዶች በየፈርጁ የመቃኘት እድል ገጥሞኛል። በዚህ የግጥም መድብል ውስጥ የብዙዎችን እንባና ሳቅ፣ ጤናና ህመም፣ መከራና ድሎት፣ ተድላና እጦት፣ ስቃይና ቅንጦት፣ ውድቀትና ልህቀት በገጣሚ ህሊና ተጎንትለውም ተሽሞንሙነውም ቀርበዋል። ገፊ ተገፊውን፣ ሸቃጭ አትራፊውን፣ ጨካኝ ዘራፊውን፣ ቸርና ንፉጉን፣ እባብና እርግቡን፣ የምድሩን ጫጫታና ሁካታ፣ የሰማዩን ጸጋና ችሮታ፣ የውስጤን ትሟታ ሁሉ በስንኝ ቋጠሮ በውብ ዜማ አሰናስዬ እንካችሁ የምለው አላጣሁምና የቃል ዜማ የግጥም መድብል ስጦታዬን ሳበረክት ለእግዚአብሔር ክብር ለሰዎች ጥቅምና በረከት እንደሚሆን በማመን የተሰማኝን ታላቅ ደስታ እገልጻለሁ። ለግጥም መድብሌ ርዕስ ፍለጋ አእምሮዬን ሳስስ የቃል ዜማን አገኘው። ርዕሱ ከግጥም መጽሐፉ የተወሰደ አይደለም። የስያሜው ምንጭ አንድም የግጥም ስራዎቼ ታላቁን መጽሐፍ ስለሚያጣቅሱ፣ ሁለትም ግጥም በራሱ የቃል ዜማ በመሆኑ እነሆ የቃል ዜማ የመጽሐፌ መጠሪያ ሆኗል። ከግጥም ጋር መቼና እንዴት ተገናኛችሁ? ምንስ ከባህር ማዶ ስንቱን ሰማይና ውቅያኖስ አቋርጦ ይህን ሁሉ ዋጋ አስከፈለሽ ብትሉ መልሴ ከልጅነት እስከ እውቀት ግጥምን መውደዴ ነው። ፈጣሪ የሰጠኝን መክሊት እወደዋለሁ፣ አከብረውም አለው። ብዙዎች ግጥሜን ሰምተው ሲደሰቱ፣ ሲታነጹ፣ ውስጣቸው በዘለቀው መልእክት ሲመሰጡ፣ በአዎንታ ራሳቸውን ሲነቀንቁ ማየት በእጅጉ ያረካኛል። አንድ ሰው ግን ብዙውን ጊዜ በአዎንታ አንዳንዴ ደግሞ በአሉታ ራሱን ይነቀንቅብኛል። ቁርሴን ከቡና ጋር ያቀርብና ዘለክ ባለ ድምፅ ቁርስ ደርሷል ይለኛል።